ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዓሉ የሰላም የጤናና የመተሳሰብ እንዲሆን እየተመኘን የዕለቱ አንኳር የዜና ጉዳዮችን እናስቀድማለን። በአራት የስራ መስኮች ለመጀመሪያ ጊዜ ወደ ካናዳ የስራ ስምሪት እንደሚጀመር ተገለጸ። ህብረተሰቡ ከአጭበርባሪዎች ራሱን ይጠብቅ ተብሏል። ዝርዝር መረጃዎችን ይዘናል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ ተመደቡ። በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናግረዋል። ከውጭ የአሜሪካና የኢራን የሰላም ንግግር ያለ ስምምነት ተጠናቀቀ። በፓኪስታን አስተናጋጅነት ለ21 ሰዓታት የተካሄደው ከፍተኛ ዲፕሎማሲያዊ ውይይት በሁለቱ ሀገራት መካከል ያለው ጦርነትን የሚያቆም ስምምነት ላይ ሳይደረስ ተበትኗል። ዓለም አቀፉ ማህበረሰብም አሁንም ውጥረቱ ረግቦ ዘላቂ ሰላም እንዲመጣ በጉጉት እየጠበቀ ይገኛል። የኢየሱስ ክርስቶስን የትንሣኤ በዓል ተከትሎ በሩሲያና ዩክሬን መካከል የተስፋ ጭላንጭል የታየበት ተግባር ተከናውኗል። በዛሬው ዕለትም በሁለቱ ሀገራት መካከል የእስረኞች ልውውጥ ተደርጓል። አክብሮታዊ ሰላምታችን በያላችሁበት ድረስ የቻናላችን ቤተሰቦች አዳዲስ መረጃዎችን ይዘን ቀርበናል። እንድትከታተሉን እየጋበዝን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። በቀጥታ ወደ መረጃዎቹ። በአራት የስራ መስኮች ለመጀመሪያ ጊዜ ወደ ካናዳ የስራ ስምሪት እንደሚጀመር ተገለጸ። በኮንስትራክሽን፣ በጤና፣ በማዕድንና በእጅ ሙያ መስኮች ለመጀመሪያ ጊዜ ወደ ካናዳ ህጋዊ የስራ ስምሪት እንደሚጀመር የስራና ክህሎት ሚኒስቴር አስታውቋል። የፊውቸር ፊት ዓለም አቀፍ ኩባንያ ማኔጂንግ ዳይሬክተር አብይ ራይሞንድ በስምምነቱ መሰረት ኢትዮጵያን ወጣቶች የክህሎት ስልጠና እንዲወስዱ በማድረግ በካናዳ በአገር ውስጥ በተለያዩ ሀገሮች በሚገኙ የካናዳ ተቋማት ውስጥ የስራ ዕድል እንዲያገኙ የሚያስችል መሆኑን ተናግረዋል። በኮንስትራክሽን፣ በጤና አጠባበቅ፣ በማዕድንና በተለያዩ የእጅ ሙያ መስኮች ለመጀመሪያ ጊዜ ስልጠናውን መሰጠት እንደሚጀመርም ተናግረዋል። ስልጠናውን ለመጀመሪያ ጊዜ ለመስጠት በዘረዘሩት ብቻ የሚገደብ እንዳልሆነ በካናዳ በአሁኑ ወቅት ያለው ፍላጎት መሰረት በማድረግ የማስፋፋት ስራ እንደሚከናወንም ገልጸዋል። ስልጠናው ክፍያ እንደሌለው ሆኖም እድሉን ለማግኘት በሚደረግ ምልመላ ብቁ ሆኖ መገኘት እንደሚያስፈልግ ጠቁመዋል። ዜጎችን ወደ ካናዳ መላክ ብቻ ሳይሆን በዓለም አቀፍ ደረጃ ተፈላጊና ብቁ እንዲሆኑ የሚያስችል ክህሎት እንዲኖራቸው ማድረግም ትኩረት መሆኑን አስረድተዋል። በዓመት ምን ያህል ዜጎች ስልጠና ይወስዳሉ ለሚለው ምርጫ ተደርጎ የማጣራት ስራ ከተከናወነና ስልጠና ከተሰጠ በኋላ እንደሚታወቅ ተናግረዋል። የተማሩ ዜጎች ቅድሚያ እንደሚሰጣቸው፣ ለመጀመሪያ ስልጠና የሚሆኑ ዜጎች በስራ ክህሎት ሚኒስቴር በኩል ከተመዘገቡ እንደሚመለመሉ፣ በቀጣይ ግን በዩኒቨርሲቲዎችና በኮሌጆች ምዝገባ እንደሚጀምር አስረድተዋል። የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ካሚል በበኩላቸው ስምምነቱ ወጣቶችን በተገቢ ሁኔታ አሰልጥኖ ለካናዳ ገበያ በማዘጋጀትና የስራ ዕድል ተጠቃሚ እንዲሆኑ ለማመቻቸት ተቋማትና አሰልጣኞችን ለማብቃት ሚና ያለው ዘላቂ ኢንቨስትመንት እንደሆነም ተናግረዋል። ስምምነቱ ዜጎችን እውቀት፣ ልምድና ክህሎት እንዲያዳብሩ ቅድሚያ እንደሚሰጥና በሂደትም የስራ ዕድል መፍጠር ትኩረት እንዳለው ገልጸዋል። የተለያዩ አካላት ወደ ካናዳ ሰው እንልካለን እያሉ እያጉላሉ እንደሆነም እናውቃለን። በመንግስት በኩል ከዚህ ስምምነት ውጪ ሌላ ህጋዊ እውቅና ያለው ስምምነት የሌለ መሆኑን በማህበራዊ ሚዲያዎቻችን ለማሳወቅ ሞክረናል ብለዋል። ወደ ካናዳ ከሚደረግ የስራ ስምሪት ጋር ተያይዞ ምንም አይነት ህጋዊ ፍቃድ ሳይኖራቸው ወደ ካናዳ እንልካለን በማለት ዜጎችን የሚያጭበረብሩ ህገወጥ አካላት መኖራቸውን በዚህ ህብረተሰቡ ራሱ ሊጠብቅ እንደሚገባ አሳስበዋል። ሚኒስትሩ ወደ ካናዳ የስራ ስምሪት ለመስጠት ለመጀመሪያ ጊዜ በህጋዊ መንገድ የተፈራረመው በካናዳ መንግስት እውቅና ካለው ከፊውቸር ፊት ድርጅት ጋር መሆኑን፣ ወደ ምልመላ የሚገባውን በኢትዮጵያ ስራ ገበያ መረጃ ስርዓት አማካኝነት ብቻ መሆኑን አስረድተዋል። ወደፊትም በግብርና፣ በፈጠራ ምርምርና በሌሎች አዳዲስ የስራ መስኮች ላይ ትኩረት በማድረግ መሰረታዊ ስልጠና እንደሚሰጥ ገልጸዋል። ስልጠናውን የተመለከቱ ማስታወቂያዎች በሚኒስቴሩና በድርጅቱ ህጋዊ ድረገጽ በተመረጡ የመገናኛ አውታሮች እንደሚነገርም አብራርተዋል። በኢትዮጵያ የስራ ገበያ ስርዓት መረጃ መሰረት የሚስተናገዱ ዜጎች ቁጥር 6 ሚሊዮን መድረሱን ወይዘሮ ሙፈሪያት በስምምነቱ ወቅት ገልጸዋል። በነዳጅ እጥረት ምክንያት አገር አቋራጭ የህዝብ ጉዞዎች እየታጠፉ መሆኑን የተሽከርካሪ ማህበራት ገለጹ። በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናግረዋል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት አገር አቋራጭ ተሽከርካሪዎች የሚያደርጓቸውን ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ለቢቢሲ ገልጸዋል። 38ኛ ቀኑን የያዘው የኢራን ጦርነት
ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተው ከኢትዮጵያ የነዳጅ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥ በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። ይህንንም ተከትሎ በቀን በአማካይ 9.1 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦት በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ዶክተር ካሳሁን ጎፌ ባለፈው ሳምንት ማስታወቃቸው ይታወሳል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየውም በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ መጋቢት 28 ቀን 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩም 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙትን አገር አቋራጭ የትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አስቀድሞ የነዳጅ አቅርቦት ትንሽ እንደነበር የሚናገሩት ፕሬዝዳንቱ ከጦርነቱ በኋላ ተባብሶ ቀጥሏል ብለዋል። ተሽከርካሪዎችም ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑን ጠቅሰዋል። የኢትዮጵያ ብርና የደቡብ ሱዳን ፓውንድ በዓለም አቀፍ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ ተመደቡ። የኢትዮጵያ ብርና የደቡብ ሱዳን ፓውንድ እንደ አውሮፓውያኑ አቆጣጠር በ2025 ከታህሳስ 2017 እስከ ታህሳስ 2018 ባለው ጊዜ ውስጥ እያንዳንዳቸው ከ10 በመቶ በላይ ዋጋቸውን በማጣት በዓለም ላይ ደካማ አፈጻጸም ካሳዩ የመገበያያ ገንዘቦች ተርታ ተመድበዋል። ኢትዮጵያ ውስብስብ በሆነ የዕዳ ሽግሽግ ሂደት ውስጥ ኢኮኖሚዋን ለማረጋጋት በምትታገልበት በዚህ ወቅት ብር ከአርጀንቲና ፔሶ እና ከተርኪ ሊራ በመቀጠል በዓለም ሶስተኛው ደካማ የመገበያ ገንዘብ ሆኖ ተመዝግቧል። የኢትዮጵያ መገበያ ብርም ከአሜሪካ ዶላር አንጻር 18 በመቶ ዋጋውን ያጣው በዶላር እጥረት፣ በከፍተኛ የዋጋ ግሽበትና በውጭ ኢንቨስተሮች እምነት መቀነስ ምክንያት መሆኑ ተገልጿል። የዓለም ባንክ የመጋቢት 2018 ዓ.ም ወቅታዊ የአፍሪካ ኢኮኖሚ ሪፖርትን ዋቢ በማድረግ ዘ ኢስት አፍሪካ ጋዜጣ እንደዘገበው ከዶላር አንጻር ሲሰላ የኢትዮጵያ ብር 18 በመቶ እንዲሁም የደቡብ ሱዳን ፓውንድ 15 በመቶ ዓመታዊ ምንዛሪ አቅማቸውን አጥተዋል። የወጣቶች ሚኒስቴር ወይንም ኮሚሽን እንዲቋቋም ጥያቄ ቀረበ። አብዛኛው ስራ አጥ ዜጎች ወጣቶች መሆናቸውንና በበቂ ሁኔታ በፖለቲካ ተሳታፊ እየተደረጉ ባለመሆናቸው ደግሞ ተስፋ እየቆረጡ እንደሚገኙ ተዘግቧል። ከኢኮኖሚ በተጨማሪም ያለባቸው የቤት ችግር ትኩረት ተሰጥቶት ለመፍታት ሚኒስቴር ወይንም ኮሚሽን ራሱን ችሎ ማቋቋም መሰረታዊ ጉዳይ መሆኑ ተዘግቧል። ወጣቶች ወደ አመራር ስፍራ እንዲያድጉም ሀሳብ ቀርቧል። የኢትዮጵያ ወጣቶች ምክር ቤት ምክትል ፕሬዝዳንት አቶ ዘላለም አለምባዬ በኢትዮጵያ አብዛኛው የማህበረሰብ ክፍል ወጣትም መሆኑ ይህ ኃይል የነገ አገር ተረካቢ ትውልድ በመሆኑ ወደ ፖለቲካ ተሳትፎ መምጣት እንደሚገባው ገልጸዋል። በዚህም በቀጣይ ምርጫ አሸናፊ የሚሆነው መንግስት ከታችኛው የቀበሌ አስተዳደር ጀምሮ እስከ ፌዴራል መዋቅር ድረስ ምቹ መደላድልን በመፍጠር በቂ የኃላፊነት ቦታዎችን ለወጣቶች መስጠት እንዳለበት አሳስበዋል። በአሁኑ ወቅት የወጣቶች የፖለቲካ ተሳትፎ በቂ አለመሆኑም ጥያቄውን እንዲያነሱ ምክንያት እንደሆነም ተናግረዋል። ከውጭ ወደ ተሰሙ ሰበር መረጃዎች። የአሜሪካና የኢራን የሰላም ንግግር ያለ ስምምነት ተጠናቀቀ። በፓኪስታን አስተናጋጅነት ለ21 ሰዓታት የተካሄደው ከፍተኛ ዲፕሎማሲያዊ ውይይት በሁለቱ ሀገራት መካከል ያለውን ጦርነት የሚያቆም ስምምነት ላይ ሳይደረስ ተበትኗል። የዩናይትድ ስቴትስ ምክትል ፕሬዝዳንት ጄዲ ቫንስ እንደገለጹት ኢራን አሜሪካ ያቀረበችውን የሰላም ቅድመ ሁኔታዎች ውድቅ አድርጋለች። ቫንስ አክለውም ይህን ስምምነት አለመገኘቱ ከአሜሪካ ይልቅ ለኢራን የከፋ ዜና ነው ብለዋል። ዋሽንግተን ኢራን የኒውክሌር መሳሪያ ላለመመስረት ግልጽና ቁርጠኛ ስምምነት እንድታደርግም ትፈልጋለች። የኢራኑ የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃይ በበኩላቸው በአንድ የውይይት መድረክ ብቻ ስምምነት ላይ ይደረሳል ተብሎ እንዳልታሰበ ገልጸዋል። ይሁን እንጂ ከፓኪስታንና ከሌሎች ቀጠናዊ ወዳጆች ጋር የሚያደርጉትን ግንኙነት እንደሚቀጥሉ አረጋግጠዋል። ሁለቱን ወገኖች በማነጋገር የተኩስ አቁም ስምምነት እንዲደረስም ከፍተኛ ጥረት ያደረገችው ፓኪስታን ሁለቱ ሀገራት ለዘላቂ ሰላም የጀመሩትን ጥረት እንዲቀጥሉ ጥሪ አቅርባለች። ከየካቲት 28 ጀምሮ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በመላው መካከለኛ ምስራቅ ተስፋፍቷል። እስካሁን ባለው መረጃ በኢራን ላይ በተሰነዘሩ ጥቃቶች ከ2000 በላይ ሰዎች ተገድለዋል። ኢራን በሆርሙዝ የባህር ወሽመጥ ላይ በወሰደችው የንግድ መስመር መዝጋት እርምጃ ምክንያት ዓለም አቀፍ የነዳጅ ቀውስ ተከስቷል። የእስራኤል ጦር በሊባኖስ በሂዝቦላ ላይ የሚሰነዘረው ጥቃት ለሰላም ንግግሩ መስተጓጎልም አንዱ ምክንያት ሆኗል። ይህ ውይይት ከ1979 የኢራን አብዮት በኋላ በዋሽንግተንና በቴህራን
ኢራን መካከል የተደረገ ከፍተኛው ደረጃ ስብሰባ እንደነበር ይታወቃል። ዓለም አቀፉ ማህበረሰብ አሁንም ውጥረቱ ረግቦ ዘላቂ ሰላም እንዲመጣ በጉጉት እየጠበቀ ይገኛል። በመጨረሻም ሩሲያና ዩክሬን 350 እስረኞችን ተለዋወጡ። የኢየሱስ ክርስቶስ የትንሣኤ በዓልን ተከትሎ በሩሲያና ዩክሬን መካከል የተስፋ ጭላንጭል የታየበት ተግባር ተከናውኗል። በዛሬው ዕለት በሁለቱ ሀገራት መካከል በተደረገ የእስረኞች ልውውጥ እያንዳንዳቸው 175 የጦር ምርኮኞችንና 7 ሲቪሎችን በድምሩ 350 ሰዎችን በሰላም ለየሀገራቸው አስረክበዋል። በተባበሩት አረብ ኤሚሬትስ አመቻችነት የተከናወነው ይህ ልውውጥ በጦርነቱ ሳቢያ ተለይተው ለነበሩ ቤተሰቦች ትልቅ የትንሣኤ በዓል ስጦታ ሆኗል። የዩክሬኑ ፕሬዝዳንት ቮልደሚር ዘለንስኪ በሰጡት መግለጫ ወደ ሀገራቸው የተመለሱት ወታደሮች ከ2022 ጀምሮ በምርኮ ላይ የነበሩ መሆናቸውን ገልጸው ይህ አጋጣሚ ለዘላቂ ሰላም መጀመሪያ እንዲሆን ያላቸው ምኞት ገልጸዋል። በሌላ በኩል የሩሲያ መከላከያ ሚኒስቴርም ከኩርኩስ አካባቢ የተማረኩ ዜጎቹን ጨምሮ ወታደሮቹ በሰላም ወደ ሀገራቸው መመለሳቸውን አረጋግጧል። ከእስረኞቹ ልውውጥ በተጨማሪም ሁለቱ ሀገራት ለበዓሉ ክብር ሲሉ ለ32 ሰዓታት የሚቆይ የተኩስ አቁም ስምምነት ላይ ደርሰዋል። ቅዳሜ ከቀኑ 10 ሰዓት ጀምሮ እስከ እሁድ እኩለ ሌሊት ድረስ የቆየው ይህ ስምምነት በምድርም ሆነ በባህር ምንም አይነት ጥቃት እንዳይፈጸም የሚያግድ ነው። መረጃዎቻችን አብቅተናል። በሰላም ቆዩን።